ጀምሬ ባልጨርሰውስ የሰይጣን መሳቂያ እንዳልሆን ምን ይበላሉ ምን ይለብሳሉ ብሎ የሚጨነቅ ምእመን ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ምእመናን እንደ እውነቱ ከሆነ የፈረንጅ ላም ናቸው። ምስራቅ ጉራጌ ላይ የነበረው አለመግባባት ውዝግብ እንደዚሁ አንዳንድ ሽኩቻዎች ከነሱ እንደው ገለል ብለዋል። ሊቃነ ጳጳሳቱም በሀገረ ስብከቱ በጠቅላይ ቤተ ክህነቱ መኪና ይመደብላቸዋል። ጅብጅብ የሚያክል መኪና ማለት ነው። ጊዜ ለመስጠት ፈልገው ወይስ ከአምላክ ጋር ለመገናኘት ደበቅ ማለትን ፈለጉ? በእርግጥ እኔ ሰው ጸዋሚ ነኝ፣ በደንብ እንድትረዱኝ። ዘመደ ብዙ በረሃብ ይሞታል። በተለይ የኢትዮጵያ ሕዝብ ሲወድህ እንደ መልአክ ነው፣ ሲጠላህ ደግሞ እንደ ሰይጣን ነው። በተለይ ቤተ ክህነት ፍቅር ብዙም አስተማማኝ አይደለም። የቄስ ፍቅር ታውቀዋለህ፣ የይሁዳ ፍቅር ነው። ምንም እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩን መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራለን። እዚህ ጎጆ 4 5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆሎ የምናድር ማለት ነው። ምንም አማራጭ የለም። ሀብሌ ላይ አገዳ ምናምን ስለማይገኝ ከፍተም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት? የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ዛሬም ከእናንተ ጋር ቆይታን አደርጋለሁ። እናንተም ከኔ ጋር ቆይታን ስለምታደርጉ ከልብ አመሰግናለሁ። ዛሬ በጣም የሚያስደስት የሚያስገርም ቀንም ነው። ምክንያት ከተባለ ከኛ ጋር ቆይታ ስታደርጉ በእልፉ ትሰማላችሁ። ብዙዎቻችን በቤተ ክርስቲያን ተስፋ የቆረጥን የሚመስላቸው ግን ተስፋችን ተቀጥሎ ስለ ቤተ ክርስቲያን ሳይሆን ከቤተ ክርስቲያን ያገኘነውን እውቀትም ለቤተ ክርስቲያን ልጆች መልሰን የምንሰጥበት ጊዜ ረዥሙን ተቋርጦ የነበረ ነው። አሁን ታዲያ በብዙ አባቶቻችን ወደ ቀደመው ግብራቸው ተመልሰው ያወቁትን እውቀት ጨምረው ምስጢሩን እያመሰጠሩም ጭምር መጽሐፍትን ጽፈው ማስቀመጥ ብቻ ሳይሆን ለትውልዱ ማዳረስም ጀምሯል። በእውቀት ማነስ የሚጠፋ በግ መኖር የለበትም በሚል እሳቤ በውጪም ላላችሁ በሀገር ውስጥም ላላችሁ ምእመናት ጭምር ማለት ነው ሰፊ የእውቀት ማዕድ እንድትቋደሱ አለፍ ሲልም እናንተ ያወቃችሁትን ለልጅ ልጆቻችሁም እንድታስቀምጡ ጭምር መጽሐፍትን የጻፉልን አባ ጸጋ ዘአብ አዱኛ የአራቱ ጉባኤያት መምህር ናቸው። አባታችን አባ ጸጋ ዘአብን ከዚህ በፊት በተደጋጋሚ በነጋሽ ሚዲያ የምታውቋቸው ናቸው። አልፎ ተርፎም በሚሰጡን ቃለ እግዚአብሔር ጭምርም ደጋግመህ ጋብዝልን ስትሉን የነበሩ ናቸውና ዛሬ እግዚአብሔር ፈቅዶ ድንግል ማርያም እንግዲህ አግዛቸው ማለት ነው መልካ ሕማማት ንባቡና አንድምታው እንዲሁም ትርጓሜው የሚል መጽሐፍን ጽፈው ሊያስመርቁ ነው። እንኳን ደስ ያሉት አባታችን። እንኳን አብሮ ደስ አለ። እንኳን ደህና መጡ። እንኳን ደህና ቆያችሁ። የእውነት ለመናገር በጣምም ደንግጫለሁ፣ በጣምም ደስም ብሎኛል። ምክንያቱም እንደ ቅርበቴ እንደ አክብሮቴም ጭምር ከጥንስሱ ጀምሮ ማወቅ ነበረብኝ። እዛም ላይ መድከም የለባችሁ ግድ የለም ፍሬውን ትበላላችሁ በሚል እሳቤ መጨረሻ ላይ መጽሐፍ አሳትሟልና በድጋሚ እንኳን ደስ ያሉት። እንኳን አብሮ ደስ አለን። ወደ መጽሐፍቱ ወደ ኋላ ላይ እንመጣለን። ሰሞኑን ደግሞ በሚዲያው ላይ ትልቅ መነጋገሪያ ሆኖ ባይቆይም በቤተ ክህነት አካባቢ ትልቅ አጀንዳ የነበረ የምስራቅ ጉራጌ ሀገረ ስብከት መነጋገሪያ ነበር። እዛ ደግሞ እርስዎ የሀገረ ስብከቱ ስራ አስኪያጅም ነበሩ። በግልጽ ቋንቋ ለመናገር የሆነ ግሩፕ ተፈጥሮም ነበረ በደጋፊና በተቃዋሚ በሚባል እርሶ ግሩፕና በሊቀ ጳጳሱ ግሩፕን በሚባል ደረጃ ከሀገር ውስጥም አልፎ በሀገር ውጭም ጭምር ይደወልልኝ ነበርና ምስራቅ ጉራጌ ላይ የነበረው አለመግባባት ውዝግብ እንደዚሁ አንዳንድ ሽኩቻዎች
ከነሱ እንደው ገለል ብለዋል። በወቅቱ የተፈጠረው ግን ምን ነበር? ይህንን ሳናነሳ ብናልፍ አግባብ ስለማይሆን ከዛን ጀምር አባታችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እንድናገለግለው ስሙንም እንድንጠራ የፈጠረን በርስቱ በመንግስተ ሰማያት እንድንኖር የክብሩ ተካፋይ የክብሩ ተቋዳሽ እንድንሆን በጥንተ ተፈጥሮ የፈጠረን ኋላም በቀዳማዊ ሰው በአዳም ስተት ምክንያት የልጅነት የአባትነት መንፈስ ቢቋረጥም እንኳን በአጭር ቁመት በጠባብ ደረት ተወስኖ ባህሪያችንን ባህሪ አካላችንን አካሉ አድርጎ በቀድሞ በፈጠረበት ስርዓት ያይደለ በሐዲስ ተፈጥሮ በደሙ ካሳነት የፈጠረን የወለደን የአባቶቻችን አምላክ ይክበር ይመስገን። አሜን። እንግዲህ በዚህ ሰዓት ላይ ብዙ ሰዎች መኖር ይፈልጋሉ። መኖርም እያሰቡ መሰረት ጀምረው ከግድግዳ ሳይደርሱ ከግድግዳ ደርሰው ጣራ ሳይመቱ ወደ ሞት የሄዱ ከሙታን መንደር የተከማቹ ብዙ ሰዎች አሉ። እኛን ደግሞ ኃጢአታቸው ብዙ ነው፣ የልባቸው በደልም ብዙ ነው ሳይል በቸርነቱ በይቅርታው ለዚህ ዕለት ለዚህ ሰዓት ያደረሰን በመግቦ ኩላዊት ያልተለየን በልብስ በምግብ ሁሉ ያልተለየን የቅዱሳን አባቶቻችን አምላክ ክብር ምስጋና ይግባው። አሜን። እንግዲህ ወደ ጥያቄ ሲሄድ እዛ ሀገረ ስብከት ያው ለማደራጀት ነው የሄድኩት። ለማደራጀት ያው መጀመሪያውኑ ሲሄድ ያው ፈቃደኛም አልነበርኩም። ይሄ ሁሉም የሚያውቀው ነው ብዬ አምናለሁ። በብፁዕ አቡነ መልከጼዴቅ አሳሳቢነት ሀሳቡ ቢነሳም እኔ ግን ፈቃደኛ አልነበርኩም። እንደ እውነቱ ከሆነ ማንም ያውቃል። ነገር ግን ያው ብፁዕነታቸውን አክብር ስለነበረ ትእዛዛቸውን መስማት ስለነበረብኝ አግዘኝ ስለምታውቀው አካባቢውን በሚል ያው አገልግሎት ስለሆነ ትንሽ ጊዜ ብቻ አደራጅልኝ ነው እንጂ የመቀመጥና ወንበር አስፋፍቶ የመኖርና የመቀመጥ ፕሮግራም አልነበረኝም። ለምን ከተባለ ያው ምናልባት ከኔ አስተሳሰብ እኔ ካለውበት ሞራል ልዕልና ጋር አይገናኝም ብዬ ስለማስብ ነው። ባጭሩ ወንበሩ አይመቸኝም ለማለት ነው። አመት በአመት ቆይታዬ አምላከ ገብረ መንፈስ ቅዱስ ክብር ይመስገን ጥሩ ነገር ነው ያሳለፍኩት። ያው መመስከር ስላለብኝ ነው። ከወረዳ ቤተ ክህነት ጀምሮ እስከ ሀገረ ስብከት ያሉ ሰራተኞች አንድ ማዕድ እንዲበሉ አደርግ ነበረ፣ እንዲጎራረሱ አደርግ ነበረ። እነሱም ስለሚያዩት ሚዲያውን ፍቅር እንዲመጣ አብረው ምግብ እንዲመገቡ እንዲጎራረሱም ጭምር ካህናቱ በቤተ ክርስቲያን አካባቢ ያለው ስጋዊና ደማዊ አስተሳሰቦች እንዲጠፉ ሌላው የካህን ፍቅር ቢቀር ወንድማዊ ፍቅር እንዲኖር በሚል በምችለው ለማቀራረብ በሰላም በፍቅር ነው የቆየ ነው። እግዚአብሔር ይመስገን ጥሩ ጊዜ ነው ያሳለፍኩት። በዛ ጊዜ ውስጥ ፈተና የለም ማለት አይደለም። የሚሰራ ሰው ፈተና ይኖራል። ፈተናዎች አሉ። ያ ፈተናዎች ግን ያው በቤተ እግዚአብሔር ያሉ ናቸው። የተለየ ፈተና አይደለም። ምድራዊት ቤተክርስቲያን በምድር እስካለች ድረስ የምድራውያን ጠባይ አይለያትም። ስለዚህ ችግሮች አሉ። ችግሮቹን ግን ሁል ጊዜ ስንፈታ የነበረው በአመት ቆይታችን በማድመጥ ነው። ዲያቆንም ቢመጣ ካህንም ቢመጣ ማንኛውም የቤተክርስቲያን ጉዳይ ሲመጣ ብድግ ብለን እያስተናገድን ምን እንርዳ ምን እናግዝ ብለን በአመቱ ቆይታዬ ጥሩ ነበረ። በዚሁ አጋጣሚ አብረውን ሲሰሩ የነበሩ ከወረዳ ጀምሮ እስከ ሀገረ ስብከት ያሉት ታዛዦች ናቸው፣ ቀናዎች ናቸው ለኔ። ማህበረ ምዕመናኑም ቢባል
ማህበረ ቅዱሳንም ሰንበት ተማሪዎችም ያሉትም ሙሉ ጥሩ አገልግሎት ሲሰጡ እንደነበረ ነው የማውቀው። ከዛ በኋላ ግን ያው አንዳንድ ፈተናዎች መጡ። ፈተናዎች በመጡበት ጊዜ የመጣው ፈተና ያው ከኔ ጋራ የሚመጥን ስላልሆነ አንዳንዴ በህይወታችን የሚመጥነንን ፈተና ሲመጣ ጥሩ ነው። እንደው ዝም ብሎ ተልካሻ ፈተና ከመጣ እሱን ማድመጥም መስማትም ስለማያስፈልግ ያው እኔ ዞር ማለት ፈለኩኝ ማለት ነው። ከመስከረም ጀምሮ ያው ለሚመለከተው እኔን ለመደበኝ አካል መስራት እንደማልፈልግ እንደማልችልም ጭምር። ምክንያቱም የራሴ ፕሮግራም አለኝ። የኔ ፕሮግራም ያ አይደለም። መጀመሪያም የሄድኩት ያው ለማደራጀት ለመታዘዝ ያህል ብቻ ስለነበረ አንዳንድ ስጋዊ ደማዊ መንገዶች ሳይ፣ አለመግባባቶች፣ እንደዚህ ችግሮች ሳይ እንደሚታወቀው እንግዲህ ጠብ፣ ክርክር፣ ጥላቻ፣ ቂም በቀል አያስፈልግም። ይልቁንም ደግሞ ለኛ ያስፈልጋል ብዬ አላምንበትም እሱ ጉዳይ። ምክንያቱም ገበሬ ቢጣላ ድንበር አለው፣ ድንበር የገፋኸኝ ይላል። ነጋዴም ቢጣላ ገንዘቤን አልመለስክም ሊል ይችላል። ሌሎችም ሰዎች ቢጣሉ የራሳቸው የሚከራከሩበት ዳኛ ፊት የሚቀርቡበት መከራከሪያ አላቸው። እኛ መነኮሳት ነን። ስለምን ጉዳይ ነው የምንከራከረው ብዬ አስባለሁ። እንግዲህ ድስት የለ፣ ሚስት የለ፣ ልጅ የለም፣ ርስት ጉልትም የለም። የአባታችን ሀብትና ንብረት እኮ አንፈልግም፣ ይቀመጥ ተጠቀሙበት ብለን ለቀን የወጣ ነው። ስለዚህ ብዙ ነገር ስለተውኩኝ በጥቂቱ ነገር መቁሰል አልፈልግም፣ ሕሊናዬንም ማቆሸሽ አልፈልግም። እንግዲህ ፈተናው ለሚመጥናቸው ትቼ ነው የመጣሁት። ያ ፈተና ምናልባት እኔን አይመጥነኝም። እዛ አካባቢ ላሉና በፈተናው ግን ላሉ ሰዎች እነሱ ከመጠናቸው ጥሩ ነው በሚል እኔ ያው ዘወር ብያለሁ። ቤተክርስቲያንን እንደ መጉዳት የሚያስቡ ሰዎች አሉ። አይደለም። አምላካችን ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 21 ላይ ካስታወስክ ምንድን ያላቸው? ወገፍጣ ማዕዳት ይሆሙ ቤተ መቅደስ ገብቶ ገለባበጠባቸው የሌለ እና ቤተ ጸሎት ይሰመይ ቤቴ ጸሎት ቤት ይባላል፣ እናንተ ግን የሌቦች የቀጣፊዎች ዋሻ ያደረጋችሁት ብሎ ገስጾ ገበያውን ፈታ፣ መደርደሪያቸውን ገለባበጠባቸው፣ ቤቱን አጸዳ። በኋላ በአይ ስልጣን ትገብር ዘንተ፣ እንዴ ገበያ የምትፈታ አንተ ማነህ አሉት። አጀብ የሰራን ገበያ የምትፈታ አንተ ማነህ? ደግሞስ በበትርና በልመጭ እየገረፍክ ነጋዴዎችን የምታባረር፣ ርግብ ሻጮቹን የምትቆጣ፣ ወርቁን ለብር ብሩን ለወርቅ ወርቁን ለብር የሚሸጡትን በጠቅላላው በቤተ እግዚአብሔር ያለውን ነገር በዚህ ልክ እንደ ባለስልጣን ሆነ ገበያውን የፈታኸው አንተ ማነህ? ይሄን እንድታደርግ ይሄን ስልጣን የሰጠ ማነህ አሉት አይደል? ጌታችን ምንድን ነው ያላቸው? በዚህ ጊዜ አነሂ ሲአለክሙ አሐደ ቃል አላቸው። እንድመልስላችሁ እኔም አንድ ቃል ጠይቃቸው አላቸው። እሺ እማይቴ ውእቱ ጥምቀቱ ለዮሐንስ አሉት አላቸው። የዮሐንስ ጥምቀት ከየት ነው አላቸው። ዮሐንስ እያስተማረ ያለው እያጠመቀ ያለው ከየት ነው? እምሰማይኑ ወሚመምሰብ ከእግዚአብሔር ዘንድ ተልኮ መጥቶ ነው? እንደ እግዚአብሔር ሐሳብ ነው ወይስ እንደ ሰው ፈቃድ ነው አላቸው። ምን አሉ? ከእግዚአብሔር ነው ብንለው በይነ ምንት የአመንክ ምዎ እና ስለምን አልተቀበላችሁትም? ስለኔ ሲያስተምር እኔን ለምን አልተቀበላችሁም ይለናል። እምሰብ ከሰው ወገን ነው ከሰው ሐሳብ ነው ብንለው ወይፈርህዎሙ ለሕዝብ እስመ ከመ ነቢይ ይሬስይዎ ለዮሐንስ ይላል። ሕዝቡን ይፈሯቸዋል። ዮሐንስ ከፈቃደ ሰው ሰዋዊ ነገር ነው የሚያደርገው ብንል፣ ከሰው የተላከ ነው ብንል
ዮሐንስን እንደ ነቢይ እንደ ኤርሚያስ እንደነ ኢሳያስ እንደነ ሆሴዕ እንደነ ዘካርያስ ስለሚያዩት ህዝቡን ፈሩ። ስለዚህ ምን አሉት? ይነአምር አሉት። አናውቅም አሉት። ወአንሄ ይነግረክሙ አላቸው። እኔም ጥያቄያችሁን አልነግራችሁም አላቸው። ከዚህ በኋላ ያለው አንቀጽ ምንድን ነው የሚለው? ወሀደጎሙ ይላል። ወሆረ ቢታንያ ይላል። ትቷቸው ወደ ቢታንያ ሄደ ይላል። አንዳንድ ጊዜ ጥያቄያችንም የማይመለስበት ተጠይቀንም ማንመልስበት ቦታ ላይ ሰተንም ማንመሰገንበት ተቀብለንም ማናመሰግንበት ሌሎችንም የማናንጽበት እኛም ማንታነጽበት ሌሎቹን የማንጠቅምበት እኛም የማንጠቀምበት ሌሎቹን የማናጸድቅበት እኛም የማንጸድቅበት ቦታ ላይ አያስፈልግም። ለዛ ነው አምላካችን ክርስቶስ የሌሊት ጨለማ ስለሆኑበት የማይገባቸው ስለሆኑ ትቷቸው እልፍ አለ ማለት ነው። እና አንዳንድ ጊዜ የማንጠቀምበት ስፍራ ላይ በተለይ በግል ጉዳይ ላይ ከእግዚአብሔር ጋር የማያገናኘን ሰውን የማይጠቅም የማይረባ ነገር ከሆነ እንደ ሕገ እግዚአብሔር እንደ ትእዛዘ እግዚአብሔር የማይሆንልን የማይጠቅመን ነገር ከሆነ ዞር ብሎ የራስን መንፈሳዊ ሕይወት መጠበቅና የራስ ግል ሕይወት የሚባል አለ እሱን መኖር ያስፈልጋል የሚል እሳቤ ስላለኝ ባጭሩ ፈተናውን ስለማይመጥን ዞር አልኩኝ። ያንንም ሳስበው ምናልባት እኔ ለዛ ማልገባ ለቦታው ማልገባ ሰው ነኝ ብዬ ስለማስበት እህትና የተሻለ ሰው ደና ሰው ከኔ በላይ የተማረ ሰው ከኔ በላይ አዋቂ ከኔ በላይ ጠቢብ የሆነ ሰው ያስፈልጋቸዋል በሚል እኔ ዞር ለማለት ትያለው ማለት ነው። ወንድም ነገር ከዛ ወጡ ማለት ነው። ወጣ። እንግዲህ መልኩ ብዙ ነበረ ከውጭ ሆኖ ለሚታየው በፖለቲከኞች መካከል በሚደረግ ሽኩቻ ለወንበር የሚደረግ ሩጫም የሚያስመስለው ነበረ ነገርየው። ሰልፍ ሁሉ ነበሩት፣ ብዙ ነገር ነበሩት። እንግዲህ ልክ እንዳሉት ዞር አልኩ ካሉ ለምን ዞር አሉ አይባልም። በቃ ዞር ብለዋል። እሱን እንደዛ እንውሰድ። ዞር ሲሉ ታዲያ ለራሱ ጊዜ ለመስጠት ፈልገው ወይስ ከአምላክ ጋር ለመገናኘት ደበቅ ማለት እንፈለጉ? የት ሄዱ? በዚህ ሰዓት ላይ ሰው ካከበረ እግዚአብሔር ያዋርዳል። አንተ ራስህን ከደበቅ እግዚአብሔር አንድ ቀን ያወጣል። በመጽሐፍ ቅዱስ እንደምንረዳው ዘኬዎስ ክርስቶስን ለማየት ግዴታ በክርስቶስ ዘንድ ቀልብ ለማግኘት ግዴታ ዋርካ ላይ ማውጣት የለበትም። ለዛም ነው ውረድ ያለው። እስመ ሐጺር ቆሞ ቁመቱ አጭር ስለነበረ ሾላ ላይ ወጣ። ወደ ታች ተመለከተው። ጌታችን ኢየሱስ ክርስቶስ ምንድን ያለው? ረድ ያለው፣ ውረድ። በጣም ተንጠራራ ማለት ነው። ወደ ላይ በጣም ወጣ። ምን ለማለት ነው? ሰዎች በሰዎች ዘንድ ከበሬታን ከሹ በእግዚአብሔር ዘንድ ይዋረዳሉ። ሰዎች ከእግዚአብሔር መዳፍ ስር ከተደበቁ እግዚአብሔር ከመዳፉ በላይ ከሕዝብና ከአሕዛብ በላይ ከፍ ያደርጋቸው እና ራስንም ለማየት ብቻ ሳይሆን ያልተሰሩ ስራዎችንም የጀመርኳቸው ስራዎችም ስለነበሩ እነዛንም ለመስራት ነው። በእርግጥ ራስን ማየት ማለት ራስን መመልከት ማለት እግዚአብሔርን ማየት ማለት ነው። ሰው ራሱን ሲመለከት ራሱን ሲመረምር ኃጢአቱን ያያል፣ ይመለከታል፣ በራሱ መፍረድ ይጀምራል። ሰው ደግሞ በራሱ መፍረድ ከጀመረ በወዳኛው ዓለም አይፈረድበትም። እኛ ዛሬ አስቀድመን በራሳችን ላይ ከፈረድን አስቀድመን እግዚአብሔር ደግሞ በወዳኛው ዓለም አይፈርድም በእኛ ላይ እና የጥሞና ጊዜም ከመፈለግ አኳያ እንዲሁም የተጀመሩ አንዳንድ ስራዎችም ስለነበሩ ትቼው ነበር የሄድኩት። እዛ ደግሞ ያው ሰዓትም የለም። ሁልጊዜ ያው መሆን አልነበረበትም። የቤተክርስቲያን አገልግሎት የነገር የእውከት የጭቅጭቅ የእንጀራ ጉዳይ መሆን አልነበረበትም።
እሱ ሆነና ያው ቢሮ ላይ ስናስተናግድ የምንውለው ወይ ቅዱሳት መጽሐፍትን አናነብ ወይ ደግሞ ቃለ ወንጌል ስንማማር ወይ ቅዱሳን ታሪክ ስንተርክ ቢሮ ላይ አንውልም። የሰው ችግር ቋጠሮ ለመፍታት ታችና ላይ ስንደክም ነው የምንውለው። ዝውውርና ቅጥር ነው የሚበዛው። ያ ይበዛል። በዚሁ አጋጣሚ ምዕመናኑ መረዳት አለባቸው። ለምን ይመስላል ቶሎ የሚሸብቱት? ያ ነው ችግሩ። ሁሉም ሰው ወደ ቢሮ የሚመጣው ቡራኬ ለመቀበል አይደለም፣ ጸሎት አድርጉልኝ ለማለት አይደለም፣ ጸሎት እናርግ ወንጌል እንማር ለማለት አይደለም። ወይ ሊኮንን ነው የሚመጣው፣ ወይ በሐሰት ሊያጸድቅህ ነው የሚመጣው። የራሱን ችግር አሸክሞ ነው የሚሄደው። ቀናነትም የለም በዛው ልክና ያንን ስንፈታ ስንቋጠር ስለቆየ ያልተሰሩ መስራት የነበረብኝ አንዳንድ ስራዎች ስለነበሩ አሁን ላይ ለሚዲያ የማይገለጡ እነዛን ስሰራ ቆየሁኝ ማለት ነው። ከነዛ መካከል አንዱ ይሄ በፊት ላይ ያለው መልክአ ሕማማት ነው ማለት ነው። የመልክአ ሕማማት ጅማሬ እንዴት ነበረ? እንዴት ተጀመረ? መልክአ ሕማማት ከዕለታት አንድ ቀን አንድ ወንድማችን አለ፣ ዲያቆን ዮሐንስ ይባላል። እዚህ የኢትዮ ፋጎስ ባለቤት ነው እና ያው ስለ ነገረ መጽሐፍትና ስለ ሀገረ መጽሐፍት እየተወያየ እና እየተጓዝን ሳለ ያው ወክ የምትሉት ማለት ነው እና ያው መጽሐፍት እያነሳን እየጣልን ሳለ ለምንድን ነው መልክአ ሕማማቱን በትርጓሜ የማያዘጋጁት ብሎ ዝም ብሎ እንደ ሀሳብ ጥያቄ ያቀረበ። እንደ እውነቱን የማስበው ነበረ። በፊት በቅዳሴ መምህርነት በማገለግልበት ጊዜ እና ዜማው ነበር። ዜማው በጣም ደስ ይላል። እዝሉ አራራዩ ግዕዙ ልብን ይመስጣል። ያኔ ቅዳሴ መምህር ሆኜ በማስተምርበት ጊዜ ወደ ትርጓሜ ቤት አልገባውም። የመጽሐፍትም ጥልቅ ምስጢራቸውን በደንብ አልረዳም። ብቻ ግን እንደ ማንኛውም የቅዳሴ መምህራን በሚገባቸውና በሚረዱት ልክ ግን ቃሉ ይገባኝ ነበረ። ዘሩ ደስ ይለኝ ነበረ በጊዜው። በኋላ መጽሐፍ ቤት ከገባው በኋላ እያንዳንዱን ቃላት መመርመር ጀመርኩ። ስመለከተው በጣም ልብን የሚመስጥ አይምሮን ሁሉ ቆንጥጦ ለመንፈሳዊ ነገር የሚያስገዛና የክርስቶስ ሕማሙና ሞቱን በደንብ አድርጎ ሊገልጽ የሚችል ድርሰትና መልክ እንደሆነ ሲገባኝ ይህንን እንዲያው በትርጓሜ ባዘጋጀው ብዬ እመኝ ነበርና ከወንድማችን ይሄ ሀሳብ ሲነሳ ይከሰተ ለከ ዘሥጋ ወደም ስጋና ደም አልገለጸልህም አላ መንፈስ ቅዱስ ዘህዱር ላዕሌከ በአንተ ያደረ መንፈስ ቅዱስ ነው የገለጸልህ ብዬ በልቤ ይዤ ዕለቱ ነው የጀመርኩት። ዕለቱ ቤት ገባሁ አስታውሳለሁ። 2 ሰዓት ይሆናል ከምሽቱ እሑድ ቀን ነው። አነጋው ያለት በዛው ጀመርኩኝ መጽሐፍ። ራሴ ነው ጽፍም የነበረው። እተረጉማለሁ፣ ራሴ ጽፋለሁ፣ እተረጉማለሁ፣ ራሴ እየጻፍኩኝ ከግድግዳውም ከጠረጴዛውም ከወንበሩ ጋራም እየተነጋገርኩ እና እግዚአብሔር መንፈስ ቅዱስ እያገዘኝ ድንግል ማርያም በቃል ኪዳኗም እያገዘችኝ ለሌሎቹ ሊቃውንት መክፈቻ በር ይሆናል። ከዚህ በፊት መጽሐፍ ጽፏል አባት? ጽፌያለሁ። ምንድን ነው እርሱ? ሚጠተ ሕይወት የሚል መጽሐፍና እንዲሁም የአባቶች ርስት አልሰጥህም የሚል 2 መጽሐፍት ከዚህ በፊት ወጥተዋል። 3ኛ ልጅ ነው ይሄኛው 3። በጣም የሚገርመው ደግሞ ወቅቱም ይመቻል። መልክአ ሕማማት የፊታችን እሁድ ወይም በሆሳዕና ዕለት በቅድስት ሥላሴ ነው። በቅድስት ሥላሴ ካቴድራል ባለወልድ አዳራሽ ላይ ይመረቃል። ያ ማለት ከሰኞ ጀምሮ ደግሞ ሕማማት ነው። እስከ ትንሣኤው ድረስ ሊነበብ የሚችል ነው። መጽሐፉ ከአንድ ቀንም የሚያልፍ አይደለም። ምክንያቱም ብዙ ወቅታዊ ስለሆነ ከዚህ መጽሐፍ ቢያነቡ ምን ያገኛሉ? እንደው ጨመቅ ያለ ነገር ምንን ያሳስባል? ይሄ ከሌሎቹ መልክ ይለያል። ለምሳሌ ሌሎቹን መልክ ብናነሳ ስለ ቅዱሳን ራሳቸው፣ እጃቸው፣ እግራቸው፣
መላ የአካላቸውን ሰውነት እየዘረዘረ ነው የሚናገረው። መልክአ ሕማማት ግን በብሉይ ኪዳን ስላለ ታሪክ፣ ስለ ልጅ ተፈጥሮ፣ ስለ አዳም ተፈጥሮ፣ በብሉይ ኪዳን ስለተከናወኑ ታሪኮች፣ እግዚአብሔር በብሉይ ኪዳን ስላደረጋቸው ታምራታዊ ይዘቶች አሉት። በተጨማሪም በአዲስ ኪዳን ስላሉ የአዲስ ስርዓት የሆኑ ስለ ክርስቶስ ሕማሙ፣ ሞቱ፣ ትንሣኤው፣ እንደገና ስለ ቅዱሳን ሐዋርያት እና ልመናና ጸሎት በውስጡ ይዟል። ይልቁንም ግን አበክሮ በጠቅላላው ማለት ይቻላል የሚናገረው የክርስቶስ ሕማሙን ነው። ከቤተልሔም እስከ እርገቱ ድረስ ያለውን በ3 ቤት ስንኝና በ4 ቤት ስንኝ እየደረደረ በሚያምሩ ቃል መረጣ የደረሳቸው በዛ መልክ ነው። አባታችን አባ ጊዮርጊስ ዘጋስጫ ማለት ነው። ይዘቱ በዛ ልክ ነው። በጣም ደግሞ የሚለየው አንዱ መልክ ብቻው ታሪክ አለው፣ የብቻው ሚስጥር አለው፣ ብቻው የሆነ የአተረጓጎም ስልት አለው። ይለያያል። አንዱ ከአንዱ ጋር አይገናኝም። ከሌሎቹ ቅዱሳን መልክ ግን በጭራሽ አይገናኝም። ይሄ ስሙን ራሱ ስንመለከት መልክአ ሕማማት ነው የሚለው። ሌሎቹ አሁን መልክአ ቅዱሳን፣ መልክአ ተክለ ሃይማኖት፣ መልክአ ሚካኤል፣ መልክአ ገብርኤል ነው የምንለው። ይሄኛው ግን መልክአ ሕማማት ነው የሚለው። ይህ ማለት መልክአ ሕማማቲሁ ለክርስቶስ ማለት ነው። የክርስቶስ የሕማሙን ነገር የሚናገር ድርሰት እንደማለት ነው፣ ወይም ቅርጽ ምስል ማለት ነው። ስለዚህ ከሌሎቹ ከቅዱሳን መልክ በጣም ይለያል፣ ይራራቃል ማለት ነው። የሕማማት መልክ ግን ምን አይነት ነው? ምንድን ነው የሕማማት መልክ? የሕማማት መልክ የሚባለው ቀራንዮ ነው። የሕማማት መልክ የምንለው ክርስቶስ ፊቱ በደም ተታልሎ ቬሮኒካ የምትባል ያቺ ቅድስት ሴት በዛ በተቀደሰ ማህረቧ ወይ ደግሞ ቀጸላዋ ስትጠርገው ነው መልክ። የሕማማት መልክ እርሱ ነው። የሕማማት መልክ የሚባለው ነገረ መስቀሉን ጎልጎታን በልቦና ላይ ተክሎ መኖር ነው የሕማማት መልክ የሚባለው። በክርስቶስ ግን ስናየው የሕማማት መልክ ምን ይመስላል ከተባለ በደም የተነከረ ሰውነት ያለው፣ ስጋው የተቆረሰ፣ ከመከራው ጽናት የተነሳ ስጋው የዛለ፣ እርጥብ መስቀል በመሸከሙ የተነሳ ሰውነቱ የዛለ፣ በውሃ ጥም ሰውነቱ የደከመ የክርስቶስን ሰውነት ነው የሚያሳየን የሕማማት መልክ ስንል ያ ነው። እንዲህ አደባባይ ሊወጣ ሚስጥር መደረጉ ለምን አስፈለገ? በጣም ታፍኖ ይወጣ። እንግዲህ ብዙም ልንሰራ ያሰብናቸውን ስራዎች አስቀድሞ መናገሩ አግባብነት የለውም። አባቶችም እንደሚናገሩት የምትሰሩትን ስራ ሳትጨርሱ ለሰው አትናገሩ። የምትሰሩትን ስራ ልታደርጉት ያቀዳችሁትን ነገር ሰይጣን አያውቅም። በነገራችን የልቡናን የሚያውቀው እግዚአብሔር ብቻ ነው። በዚሁ አጋጣሚ ይፈትን ልበ ወኩልያተ እግዚአብሔር፣ ልብ ያሰበውን ኩላሊት ያመላለሰውን ጠንቅቆ የሚያውቀው የህሊናትን መዋቅር ያሰብነውን አይደለም፣ ወደፊት ገና የምናስበውን አስቀድሞ የሚያውቀው እግዚአብሔር ብቻ ነው። ልዩነቱ ምንድነው? ከቅዱሳን ጋራ ቅዱሳን የልቦናችንን ከአፋችን ከአንደበታችን አውጥተን ስንናገር ያንን ያሰምሩልናል፣ እንዲሳካ ይጸልያሉ፣ ያግዛሉ፣ ስለኛ ይዋትታሉ፣ ይማልዳሉ። ሰይጣን ግን በተቃራኒው ከአንደበታችን የወጣውን እስኪወጣ ይጠብቃል። እስኪወጣ አያውቅም። ከወጣ በኋላ ግን ያሰናክላል። ቅዱሳን በዚህ በኩል ዓላማችን በጎ መሆኑን ተረድተው ያግዙናል። ሰይጣን ከልቦናችን የወጣውን ነገር እንዳይሳካ ዕለት ዕለት ይሰራል። ሰይጣን ብቻ አይደለም ደግሞ የሰይጣን አበጋዝ የሚባሉ ሰዎች አሉ። ማለት አበጋዝ ማለት ትልቅ ማለት ነው። ከሰይጣን የበለጠ የሰይጣንን ስራ የሚሰሩ ማለት ነው። ስለዚህ አባቶች ምን አሉ? የምትሰሩትን ስራ ሳትጨርሱት ለአንደበት አታብቁት ብለዋል። አትናገሩ። ለምን ከተባለ ሁለት ፈተና ይገጥማል። አንደኛው ከሰይጣን የሚመጣ ፈተና አለ። ሁለተኛ ከክፉ ሰዎች የሚመጣ ፈተና አለ። አባቶቻችን ሰለስቱ ምዕት ምን ብለዋል?
ክፉ ሰዎች ከመከሩት ምክር ከሰይጣን ጠላትነት አድነን ብለው ነው ሃይማኖት አበውን ይዘጉት። አንብበዋል። መጨረሻ ላይ ያለው የከበረች ጸሎታቸው ጥርጥር የሌለባት ሃይማኖታቸው ቀጥሎ ያለው ይሄን ነው የሚለው ክፉ ሰዎች ከመከሩት ምክር ከሰይጣን ጠላትነት ያድነን ወይ ታድነን ጸሎታቸው ብሎ ነው የሚዘጋው። ስለዚህ ከልቦናችን ያለው ቀናው ነገር ልናደርገው የምንፈልገው ቀናው ነገር ወደ አንደበት ካወጣ ነው ክፉ ሰዎች ያሰናክሉብናል፣ ሰይጣን ደግሞ ፈተና ያበዛብናል። በልቦናችን ግን ካወቅ ነው አንድ እግዚአብሔር ብቻ ነው የሚያውቀው፣ ሁለት የፈቀደላቸው ቅዱሳን ያውቁታል። ለምሳሌ ማርያም ሐዘነ ልቡና ታቀልል ይላል አይደል? በልቡና ነው ያዘን ያለ ወደ አፍ ያልወጣ በልቡና ግን ያለ ሐዘንን ታቀላለች ይላል መጽሐፍ። በትውፊትም ይላሉ በመዝሙርም ይላሉ። የልቡናን ሐዘን እንዴት ነው የምታቀለው ከተባለ ባለቤቱ ወሰንና ድንበር ሰጥቶ የሰውን ልቡና እንዲያዩና እንዲመረምሩ እንዲፈትሹ የታዘዘላቸው አሉ ቅዱሳን። ያሰብነውን የልቦናችንን ሐሳብና ምኞት እንዲያውቁ የተፈቀደላቸው ቅዱሳን አሉ። ከተፈቀደላቸው ቅዱሳንና ከእግዚአብሔር ውጪ የልቦናችንን ማንም አያውቅም። ስለዚህ በልቦናችን ስንይዘው እግዚአብሔር ደግሞ ብርቱ አምላክ ስለሆነ በጎ ከሆነ ያቃናዋል፣ ያሳምረዋል፣ ጥሩ ደረጃ ያደርሰዋል። የማይጠቅም ከሆነ እዛው መክኖ ያስቀረዋል ማለት ነው። ስለዚህ እኔ ያው አንደኛ ጀምሬ ባልጨርሰውስ መሳለቂያ ላለመሆን፣ ጀምሬ ባልጨርሰውስ የሰይጣን መሳቂያ እንዳልሆን በሚል ነፍስና ስጋዬን ለፈጠረ ከእናቴ ማህፀን ውሃ ብጽብጾኜ እንዳልፈስ ሰፋረል በሚባል ረቂቅ አካል ጠቅልሎ ያስቀመጠኝ የተንከባከበኝ እናቴ ውሃ ስትጠጣ አደንዝዞኝ እንዳልሞት ምግብም ስትጎርስ ተጭኖኝ ህይወቴ እንዳያልፍ ከብጽብጽነት ወደ ግግርነት ቀይሮ አካል ዘይ አክልን ሰጥቶ የጠበቀን ያሳደገን ያኖረን አምላካችን ክርስቶስን ነገርኩት፣ ይሁን አለ ሆነ ብሎ ይገርማል። እኔ አይደለም የጀመርኩት ሳይሆን ገና ለማሰብ ያሰብኩትን ራሱ ከፊት አስኬደዋለሁና አንድ ወዳጅ ነበረኝ ትምህርት ለመመዝገብ ዶክተሬት ለመመዝገብ ሲሄድ ልመዘገብ ነው አለ። ተመዝግቦ ሲመጣ ማዕረጌን ቀይሩልኝ አለ። ምን ስንለው እጩ ዶክተር በሉኝ አለ። የተመዘገበ ቀን ማለት ነው። እንግዲህ በእጩ ዶክተር ስንት ዓመት ተጠራ። አሁን ዶክተሬቱም የለም ቀርቷል በዛው። ልክ እንደዚህ አይነት መሰናከል እንዳይመጣ ፈልገው እንደሆነ እገምታለሁ። እግዚአብሔር ደግሞ አላሳፈሩትም፣ መጽሐፉን አድርሰዋል። ምናልባት ለብቻው በር ዘግተው ጽፈው ሊሆን ይችላል። ብዙዎቻችን የምንጠቀምበትን እውቀት ደግሞ አዳርሰዋል። ለዚህ እርሶንም እናመሰግናለን፣ አምላካችንንም ጭምር እናመሰግነዋለን። ብዙ ትርምስ ባለበት በዚህ ላይ ቁጭ ብሎ ሃይማኖትን ለመመርመር ሳይሆን ሃይማኖትን ለማጽናት የሚፈልግ እልፍ ብዙ ምዕመን አለና ለነዛ ምዕመን ጥሩ የአእምሮም የመንፈስም ምግብ ነው የመገቡት። በዛ ልክ እንዲረዱት ስለምፈልግ ነው። ታዲያ እኚህ ጊዜያቶች እንደ ቀላሎች ደግሞ አልፈዋል ብዬ አላስብም። ቀላል አይደለም። ሲነገር 30 ደቂቃ ሰው መስማት ሊከብደው ይችላል። ሲኖር 3 ወይ 4 ዓመታት 10 ዓመታትም ሊሆኑ ይችላሉ እነዚህን ሀሳቦች ስናመላለሳቸውና በዚህ ጊዜያቶች ውስጥ የነበሩ ገጠመኞች በመጽሐፍ ሂደት ውስጥ የነበሩ ገጠመኞች ይጠፋሉ የሚል እምነት የለኝምና ምንድናቸው? እንደ ማሳረጊያም ስለምንጠቀማቸው ሁለት ጉዳዮች ናቸው። አንደኛው ያው መጽሐፉን ለማዘጋጀት ያው ለማንም አልተናገርኩም ብያለሁ። ጓደኞቼ የማያውቁም ትንሽ ተከፍተው ነበረ። ከእህልና ከነገር ብቻ ሳይሆን እኛንም ነው የጾምከን ብለው ትንሽ የተቆጡ ነበሩ። ተረጋጉ ወንድሞቼ እላቸዋለሁ። እንደዛ አይደለም። በእርግጥ እኔ ሰው ጿሚ ነኝ፣ በደንብ እንድትረዱኝ።
አዲስ አበባ ላይ እንደመጣው 3 ነገር አንድ አባት ተጠንቀቅ አሉኝ። አንደኛው መኪና ተጠንቀቅ አሉኝ። ከተማ ላይ ስመጣ ወደ አዲስ አበባ ስመጣ ለትምህርት መጀመሪያ መኪና ተጠንቀቅ አሉኝ። ሁለተኛ መብራት፣ ሶስተኛ ሰው ተጠንቀቅ አሉኝ። የትኛው መብራት? መብራት ነው ቤት ውስጥ ያለው ኤሌክትሪኩን እንዳይዝ እና ዝም ብያየሁት። መኪናም አደጋው ከባድ ነው። ህይወት መኪና ቢገጭ ህይወት ይድናል ቢባል በጣም አናሳ ነው ፐርሰንቱ። መኪና የገጨው ሰው ወይ አካለ ስንኩል ይሆናል፣ ወይ ይሞታል፣ ወይ ደግሞ የማይድን ደዌ ይዞ ይኖራል። በዛ አየሁት። ትክክል ናቸው አልኩኝ። ኤሌክትሪክም ተመለከትኩት፣ አየሁት። ነዝሮ አይተውህም። ይዞ ደምህን መጦ ከጨረሰ በኋላ እርሱ የሚፈልገውን ከወሰደ በኋላ ያንተን ህይወት ወስዶ ቀምቶ እርሱ ይቀጥላል ማብራቱን። አንተ ግን ኦፍ ትሆናለህ። እሱ ኦን ይሆናል፣ አንተ ኦፍ ትሆናለህ ማለት ነው። እሱም ከባድ መሆኑን አየ። ትክክል ናቸው አልኩኝ። ሶስተኛው ሰው ነው ያሉት ደግሞ ግራ ገባኝ። እንግዲህ ሰው ለሰው መድኃኒቱ ነው ይባላል። ጥሩ ነው። እኔ ደግሞ ሰዎችን ማብዛቱ ትክክል ነው ብዬ እኔ አላምንም። የተለያዩ ሰዎች በበዙ ቁጥር የተለያየ አመለካከት ነው ያለው። የተለያየ አመለካከት በወሰድክ ቁጥር ህይወትህ ይቃወሳል። ስለዚህ መኑ ያርአየነ ሰናይቶ ለእግዚአብሔር ቅዱስ ዳዊት ወደ እግዚአብሔር መንገድ የሚወስደውን ኃይል፣ ጽን፣ ብርታት እንድናገኝ የሚያደርጉንን በእውቀት በጥበብ በትህትና አብነት ሊሆኑን የሚችሉትን ለበጎ ነገር ሰው የሚታነጽበትን ሰው የሚገነባበትን ነገር በማሰብ አብነት ሊሆኑ የሚችሉ ሰዎችን ብቻ እነዛን ይዞ መጓዝ ያስፈልጋል። ቢበዛ 2 ቢያንስ 1 ሰው ይዞ መጓዝ ያስፈልጋልና በዚሁ አጋጣሚ እኔ ከሰው የራኩ ነኝ በጣም ብዬ አምናለሁ። ስለዚህ ነው ወንድሞቼንም ጭምር ጉዳዩን ብዙም ያልነገርኳቸው። በዛው አጋጣሚ ወንድሞቻችን እነሱን ለመጾም አይደለም ላለማስቸገር እኔ ጋር አሁን ያሉት 2 ሰዎች ናቸው። ምንም አይደለም። እነሱን እናንተን ለመጾም አይደለም። በጣም መወዳቸው ወንድሞቼ ናቸው። ግን እኮ በሰው የተከበቡ ነውትና አሁን ለምሳሌ መልክአ ሕማማትን ስናይ ከቅዱስ አባታችን ጀምሮ የተለያዩ አካላት ጋር እየሄዱ በማህበራዊ ሚዲያ ስመለከቱት ነበር። ማንም ያልሄደበትን ማስተካከል ስልትም ተከትለዋል ብዬ አስባለሁ። የበሰለ አዲስ አካሄድም ይመስለኛል። እና እንዴት ሀሳቡት የማርኬቲንግ ሙያም መስሎኝ ስለተሰማኝ ነው። እሱ ዘመደ ብዙ በረሃብ ይሞታል ይባላል። እንደምታስበው አይደለም። እንደ እውነቱ ከሆነ አሁን እውነት እናውራ ከተባለ በባለፈው ችግር ብዙ ነገር ተምሬበታለሁ። ምናልባት እንደ አድማስ የጠነከረ ልብ ስላለኝ ነው እንጂ ብዙ ነገሮች ተሰርተው ነበረ። ለማግለልም ተሞክሮ ነበረ፣ ከላይ እስከ ታች ድረስ ማለት ነው። በመዋቅር ደረጃ ሰዎች ምን ገጠመኝ፣ በፊት አብረን የምናስተምር ጉባኤ የምናገለግል ወንድሞች አሉና ጉባኤ ለማስተማር ኢንተርስቱ የለኝም፣ እኔ ፍላጎቱ የለኝም። ድሮም አሁንም የለኝም። የመድረክ ስብከት አልወድም እኔ፣ ምክንያቱም ለውጥ አያመጣም፣ ዝም ብሎ ማፋቸል ስለሆነ ጥቅም የለውም ብዬ ስለማምን የራሴ አረዳር ነው። ሰው መማር ነው ያለበት፣ ቁጭ ብሎ መማር ነው ያለበት። በኩርስና እንዲሁ ባጫጭር ስልጠናዎች ነው መማር ያለበት እንጂ ትላልቅ ደርሶ መልስ ትላልቅ ሞንቶር ወክ ሰቅሎ በትላልቅ ድምፅ እየተጮኸ የሚደረገው ስብከት አልቀበለውም። እና ያው አስተምር ሲባል በግዴታ ነው፣ የሌኔ እንደማይቀበለው አውቃለሁ። እና አብረን የምናገለግል ሰዎች ስለነበሩ ከዛ ጊዜ በኋላ አይ እሱንማ ጉባኤማ አንጠራም። አንዳንዶቹ በቃ ደግ መስለው ከደግነት ልቡና የራቁ ብዙ ሰዎች አይቻሉ።
እና የሰውን አላየንም። በርግጥ እግዚአብሔርን እያየን ያው ለዚህ ደርሰናል። ብቻ ያው አንደኛ የወላጅ እናቴ ጸሎት ስላለ፣ ሁለተኛ ደረጃ ደግሞ በጠነከረ ማንነት ነው የመጣሁት። በዚሁ አጋጣሚ እኔ ልብ ማንም ሊሰብሩ አይችልም። ምክንያቱም እኔ ያደግኩት ዙቋላ የኖርኩት ሐይቅ እስጢፋኖስ ከታላላቅ አባቶች ጋር ስለኖርኩ ልቤ ጠንካራ ስለሆነ ነው እንጂ አይደለም መጽሐፍ ታትሞ አይደለም ከቤተ ክርስቲያን አገልግሎት ጭምር እንዲወገድም ሲስተሞች ተዘርግተው ነበር። እኔ ግን ያው ትንሽ የቆሎ ተማሪ ስለሆንኩ፣ ሁለተኛ ደረጃ ሰነፎቹን ለይቼ ስለማውቃቸው፣ በሰነፍ ወሬ በሰነፍ አሉባልታ ስለማልሸነፍ ነው ለዚህ የደረስኩት። በጣም ግን ያሳዘነኝ በደካማው ጉዳያችን ጠንካራው አገልግሎታችንን ሲተቹ ሲነቅፉ የነበሩ ሰዎች አጠገባችን ሆነው ነው ያገኘኋቸው። እኔ በተለያየ መንገድ በተለያየ ሂደት በአገልግሎት ላይ እንቅፋት የሚሆኑትን ሰዎች አጥንቼ ጨርሻቸዋለሁና ፌክ አካውንት በመክፈት የተለያዩ አንድ ሰው አመንክም አላመንክም ከ15 በላይ እስከ 25 እስከ 35 ሚዲያ ያላቸው ፌስቡክ የከፈቱ ሰዎች አገኘን። ፌስቡክ የከፈቱ የሚሳደቡ ማለት በቤተ ክህነቱ ስር በቤተ ክህነት በሰንበት ትምህርት ቤት በወጣቶች ማለት ፐርፐሱ ምንድነው? ሰዎችን ለማሸማቀቅ፣ ለመናገር፣ ለማስቀየም በቃ የራሳቸውን ፕሮፓጋንዳ ለመስራት እና እንግዲህ ሰው የተማረ ቢናገረን ጥሩ ነበር፣ የተመራመረም ቢናገረን ይከፋናል። ወይ ደግሞ በሞራል ልዕልና በንጽህና በቅድስና የበለጠንም ቢኮረኩመን ምንም አይደለም። ግን ዝም ብሎ እግረኛ ሁሉ ስለሆነ የበዛው በቤተክርስቲያኑ የተለጠፉ ማለቴ ያ ነገር ስላለ ያው ብዙም ሰዎችን ከዛ ጊዜ በኋላ አይቻለሁ። አጠገብ የነበሩ ሰዎች ምናምን ስለሸሹ ሸሽተዋል። ኦልሬዲ ሸሹ በጣም ብዙ ሰዎች አሉ። እና ከዛ ጊዜ በኋላ ሰዎች በሰዎች ላይ መደገፍ ሰዎችን ትክክለኛ ናቸው፣ ይደግፉናል፣ ይረዱናል ብሎ ማሰብ በጣም ሞኝነት ነው። ሰው በተለይ አማኝ በተለይ ወጣቶች ሙሉ ለሙሉ መደገፍ ያለባቸው እግዚአብሔር ላይ። የሰው ፍቅር ያልካል፣ የክርስቶስ ፍቅር ግን አያልቅም። ሰው እኮ አቅፎ ይገፈትራል። ሰው ወዶ ይጠላል። ሰው አልብሶ ያራቁታል። ሰው ከፍ አድርጎ ይጥላል። በተለይ የኢትዮጵያ ሕዝብ ሲወድህ እንደ መልአክ ነው፣ ሲጠላህ ደግሞ እንደ ሰይጣን ነው። ስለዚህ አስተማማኝነት በሌለው በሰዎች መዳፍና በሰዎች ላይ መደገፍ ትክክል አይደለም። በእግዚአብሔር ላይ ብቻ መደገፍ ግን እንደ ንስር መታደስ ነው እና ብዙ ሰው ያለ ይመስላል። በተለይ ቤተ ክህነት ፍቅር ብዙም አስተማማኝ አይደለም። የቄስ ፍቅር ታውቀዋለህ፣ የይሁዳ ፍቅር ነው። ምንም በጠቅላላው ስታየው እንደዛ ነው ብዬ ነው የማምነው እኔ። ሁሉንም ለማለት አይደለም፣ ጥቂት አባቶች ጥቂት ወንድሞች ቢኖሩ ነው እንጂ ይሁዳዊ ፍቅር ስላለ ስመት መሳም መስሎ ንክሻ የበዛበት ስለሆነ ከዚህ አንጻር ያው ሰዎችን ትንሽ በጸባያቸው ብለን አንድ ሁለት ወንድሞች ጋርና እንዲሁም አንድ በምንፈልገው ልክ ያው የሆነ ያህል ወገኔ እንደምመን እኔ ስልህ ምዕመናዊ አመለካከት ነው ያለኝ። በፈሪሃ እግዚአብሔር ሩቅ ሆኜ ቤተክርስቲያን መሳለም እፈልጋለሁ። በነገራችን ላይ እንደው አስበው እንደ ምዕመን አስበው ቤተክርስቲያን መሳለም ይናፍቃል። እንደ ምዕመን አስበህ መቁረብ መታደል ነው። እንደ ምዕመን አስበህ ጥፋቶች ሲኖሩ ርምት አድርገህ ወደ ቤተ እግዚአብሔር መቅደስና ወደ መንበሩ መቅረብ ይሄ በጣም መታደል ህይወት ነው።
እና ያንን ስለምፈልግ ሰዎችን ትንሽ ገለል አድርገን አንድ ሁለቱን ይዘን ይሄዳሉ። ለዛም ይሄ ፍሬ መጣው። አሁን በእጆት መስቀል ይዘዋል። እንደዚሁ ቀሚሱንም ለብሰዋል፣ ቆቡንም አጥልቀዋል። ምንድን ነው የሚበሉት? ማለት ምንድን ነው የሚሰሩት? እንግዲህ እኔ ወደዛ ለማደራጀትም ሲሄድ እንደሌላው የቤተክርስቲያን አገልጋይ የወንበር አበል፣ ደሞዝ ታውቃለህ፣ የሀገረ ስብከት ሰራተኞች ማነው ስራ አስኪያጆች ደሞዝ፣ መኪና ፒካፕ ወይ መኪና ነዳጅ ከነምናምኑ ተሰጥቶኝ አይደለም። በደንብ እንድታውቅልኝ እኔ ለማደራጀት ብቻ በነፃ ነው የሄድኩት። የእውነት በነፃ ነው። እኔ ጠቅላይ ቤተ ክህነት 9000 ምናምን ብሎ የመደበው አለ፣ ከቁጥር አላስገባሁትም። በዚሁ አጋጣሚ ግን አቶ ቴዎድሮስ ስዩም ግን በወር 120 ሺህ ብር መኪና ተከራይቶ ለአገልግሎት ለሀገረ ስብከቱ ስናገለግል ነበር። ከዛም በኋላ ያው እኔ ወደዚህ ወደምፈልገው አገልግሎት መማሩ ማስተማሩ መጽሐፉ ላይ ስመጣ ጠቅላይ ቤተ ክህነቱ የዝውውርም ሆነ የእድገት ደብዳቤ መጻፍ ነበረበት። አልጻፉም። ያው ምክንያት ይኖራቸዋል ብዬ አምናለሁ። በክፋት አላየሁትም። ቤቱ ለኛ ሩቅ ስላልሆነ ምናልባት ከበጎ አንጻር ሊሆን ይችላል ብዬ ባልፈው ነው የሚሻለው። አሁን ላይ ግን ያው ምን ትበላለህ ላልከው እንጀራ ነው የምበላው። ሌላ ምን እበላለሁ? መተዳደሪያ ስራ ለማለት ፈልጌ አገልጋይ ከሆነ በኋላ ምን እበላለሁ፣ የት እኖራለሁ፣ ምን እነዳለሁ ብሎ ማሰብ የለበት። እግዚአብሔር እሷ መጽሐፏ ናት። ያው መጽሐፉ የሚለው ህጉ ነው እኮ ልመጣልህ ነው። እሺ እኔ ምን እበላለሁ፣ ምን እለብሳለሁ፣ የት እኖራለሁ፣ ምን እነዳለሁ ብዬ አስቤ አላውቅም። ክስት ለእግዚአብሔር ፍኖተከ ወውእቱ ይሴስየከ ይላል። የልቦናህን መሻት ለእግዚአብሔር ስጠው፣ እርሱ ምግበ ስጋ ምግበ ነፍስ ይሆናል ይላል። ሙሉ የሚያኖረን ሥላሴ ስለሆነ አሁን የዕለት ምግብና የዓመት ልብስ ከማሰብ የወጣው ሰው ነኝ ብዬ አምናለሁ። እኔ ፋብሪካዎች ኖረውኝ አይደለም። የዕለት ምግብ አለ፣ የዓመት ልብስ አለ። እግዚአብሔር እያኖረን ነው። ምንም ያጣነው የተቸገረው ነገር የለም። እግዚአብሔር ያኖራል። በአገልግሎት ግን በተመለከተ እዚሁ መንበረ ጸባዖት ቅድስት ሥላሴ ካቴድራሉ በመጽሐፍት ትርጓሜው ያው እናገለግላለን ማለት ነው። ሠርከ ኅብስት ግን እንኳን ከሥላሴ ጋር እየኖርን ሰው እኮ ተሰዶም ይመገባል። ስለዚህ ብዙም የሚቸገር ሰው አይደለሁም። ስለዚህ መምህርነቱ ላይ አሉ። አዎ መምህርነቱ ላይ እሱ በቂያችን ነው። እንመጣበታለን። ያው እንግዲህ እርሱ ያሉኝን ብንኖር የሚያበላም የሚያለብስም ምእመን ያጣን ቤተክርስቲያን አይደለችም። ልክ በዛው ልክ ምን እበላለሁ ምን እለብሳለሁ ብሎ ባያስብ አንድ አገልጋይ ምን ይበላሉ ምን ይለብሳሉ ብሎ የሚጨነቅ ምእመን ነው ያለው። ከዛ ሲተርፍ ምን ይዛለው የሚለው አስተሳሰብ ስለመጣ ነው ቤተክርስቲያንን አራቅቶ የክህነት አስተሳሰብንም አውልቆ ችግር ውስጥ የገባ ነው የምናየው ነው። ስለ 40 እና 50 ሚሊዮን ብሮች ምዝበራ የጀመርነው በ100 ሚሊዮን ብሮች ከቤተ ክህነት ጋር ማያያዝ የጀመርነው አስደንጋጭ ነገር ስለሆነ ነው። እግዚአብሔር ሲፈቅድ በሌላ ጊዜ እንመጣለን። እሁድ ድግስ አለሁት። በዚሁ አጋጣሚ ግን ምእመናኑ ምን እንበላለን ብለው የሚያስቡ አገልጋዮች ባይኖሩም ቢኖሩም ምን ይበላሉ ብለው ግን የሚያስቡ ምእመናን አሉ ብለሃል። እውነት ነው። ይሄን መመስከር አለብን። የኢትዮጵያ ኦርቶዶክስ ተዋሕዶ ምእመናን እንደ እውነቱ ከሆነ የፈረንጅ ላም ናቸው። በቃ እውነቱ ስናወራ ማለት አይደለም። በፍቅር አይደለም፣ በፍቅር ተጠይቀው አይደለም። መንገድ ላይ ካልተሳለምሽ እመታሻለሁ 50 ብር አምጪ ብለው የሚቀበሉትን አላየም? ትልቅ መስቀል ብለው ና እንዲህ መስቀል አንድ ቀን መንገድ ላይ እየመጣው
አንዲት እህት ቦርሳዋን ይዛ ትሄዳለች። ነይ ብለው ይጠሯታል። ሁለት ናቸው። ከየትኛው ገዳም ከየትኛው አጥቢያ እንደመጡ አላቅም። አባቶች ናቸው። ሐቀኞች ሐሰተኞች ሊሆኑ ይችላሉ፣ ላይሆኑም ይችላሉ። አላውቅም። እሱ እግዚአብሔር ነው የሚመረምር። አናውቅም። ለምን እዛ ጋር ሆኑ? ርቧቸው ሊሆን ይችላል፣ ጠምቷቸው ሊሆን ይችላል፣ ወይ ደግሞ አሁን እንዳለው ነባራዊ ሁኔታ የአገልግሎት ቦታን ተነፍገውም ሊሆን ይችላል። አላውቅም። እርሱ ብቻ ምን ተመለከትኩ፣ ነይ ብለው ጠሯት። እያየን ነበር። እንዳጋጣሚ ተባረኪ ያሏት፣ ተባረከች። አሁን 50 ብር አምጪ። ወይ ለታክሲ ነበር ያስኩታል። ይቅርብሽ አምጪ ዝም ብለሽ፣ እውነታችሁ ነው ብላ ሰጠች። የትኛው ሀገር ነው ያለው? አውሮፓ ነው? ካናዳ ነው ወይስ አፍሪካ ሀገር ነው ያለው? ኢትዮጵያ ውስጥ ነው ያለው። የኢትዮጵያ ምዕመናን ደጎች ናቸው። እንደ እውነቱ ከሆነ እግዚአብሔርን እየፈሩ በጎ ነገሮችን ያደርጋሉ። ለምሳሌ ያህል እኔ መቼም አልተናገርኩም ከዚህ በፊት ሰዎች ሁለት አይነት ሰዎች አሉ። ጥቂት ነገር አድርገው ብዙ ነገር እንዲወራላቸው የሚፈልጉ ሰው፣ ብዙ ነገር ደግሞ አድርገው ደግሞ ጥቂት ነገር እንዲወራላቸው አይፈልጉም። እንደምታውቀው እኔ 4 እግር አለኝ፣ መኪና ማለት ነው። እንግዲህ እኔ አስተዳዳሪ አይደለሁም፣ ሊቀ ጳጳስም አይደለሁም፣ ስራ አስኪያጅም አይደለሁም። እኔ አሁን ላይ የት ይመጣል ብለህ ታስባለህ? ምናልባት አስተዳዳሪ ለሆኑ ቤተክርስቲያን ተመድብ ይሆናል፣ አላውቅም። ወይ በሌላ መንገድ ሊመጣ ይችላል። ሊቃነ ጳጳሳቱም በሀገረ ስብከቱ በጠቅላይ ቤተ ክህነቱ መኪና ይመደብላቸዋል። ጅብጅብ የሚያክል መኪና ማለት ነው። ስራ አስኪያጆችም ለአገልግሎት ተብሎ ይመደብላቸዋል። እኔ ግን ከነሱ ያላነሰ መኪና አለኝ። ኬት አመጣሁት? ኬት አመጡት እኮ ይሄ ነው የምዕመናውን ደግነት እዚህ ጋር ነው ማለት ነው። ስለዚህ ስሙን እንድጠቅሰው ስለማይፈልግ አንድ መንፈሳዊ ወንድሜ መንፈሳዊ ልጄ ነው። ትልቁን ካቴድራል እያገለገሉ ከዛ አገልግለው ሲወጡ ታክሲ ሊሰለፉ ነው አለ። በቃ አስታውሳለሁ የሆነ የሱቅ ዕቃ ጎድሎበት ነበረ በጊዜውና ከጎደለው ላይ ከፍሎ ነው መኪና ገዝቶ ለኔ ለአገልግሎት ይሰጠኝ እና እንደዛ ሲያደርግ በዘመኑ በወጣቶቹ አነጋገር ሼም ነው ያዘኝ። ይሄ የህሊና ችሎት የሚባለው እዚህ ጋር ይመጣል ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ደጎች ናቸው። ደጎች ናቸው ስለ ዝም ብሎ አይደለም። ቤታቸውን እኮ ይሰጣሉ። ቤቴን ለዚህ ቤተክርስቲያን ስጡልኝ ይላሉ። እኛ አልተጠቀምንበትም እንጂ መሬቴን ለቤተክርስቲያን ለዚህ ታቦት ስጡልኝ ይላሉ። ስለዚህ ምዕመናን ላይ ብዙ ነገር አለ፣ በጎነት አለ፣ ንጽህናውም አለ፣ የልብ ቅንነቱም አለ። ግን ፊት ለፊት ግን ያው የምንመራቸው እኛ ትንሽ ዳይጹና እንቅፋቱ እየበዛብን በሚገባው ልክ ካላገለገልናቸው ምናልባት ልባችን ሲቀና አይምሮአችን ሲጸዳ እግዚአብሔር ሲያበረታ እኛም እናገለግላቸዋለን የሚል እምነት አለኝ። ይሄ እኔን ነው የሚወክለው ወይ እኔን የሚመስሉ ግን አሉ ሌሎች ትልልቅ እንዲያው ለህዝቡ የሚሆኑ ጥሩ አገልጋዮች ጥሩ አባቶች አሉና የምዕመናኑን ደግነት ለመናገር ብዬ ነው። ከልብ ነው የማመሰግነው። ያው ከእርሶ ጋር ሰውን በጣም ደስ የሚለኝ ሰዓቱ ከምኔው ደግሞ እንደሚሄድም አላውቅም። የሚገርመው ነገር ቪዲዮዎችን ከለቀቅን በኋላ ኮሜንት በደንብ ከማየው ከእርሶ ጋር ከሰራናቸው ኢንተርቪዎች መካከል ነው። አብዛኛው ልብን የሚያሞቁም ናቸው። እውነትም ስለሆነ እግዚአብሔር በፈቀደልን ልክ ደግሞ እውነትን እየመሰከርን ወደፊት እንሄዳለን ብለን እናስባለን። የፊታችን እሁድ ደጋሽ ኖት። ስለዚህ ወደ ድግሱ ይጥሩልን። መቼ ነው? ምን ያህል መርሃ ግብር፣ እነማን ይገኛሉ፣ መግቢያ ሳለ ወይ የሚለውን እንግለጽና እንሰነባበት። በአንተ ቢሆን አይሻልም ወይ? እኔ ላስተናግድ?
እንግዲህ ክቡራን ተመልካቾቻችን በጣም በሚያስገርም በሚያስደንቅ መልኩ መልክዓ ሕማማት ንባቡና እንድምታው ትርጓሜ የፊታችን ሚያዝያ 5 በቅድስት ሥላሴ ባለወልድ አዳራሽ ነው። በባለወልድ አዳራሽ ከ7 ሰዓት ጀምሮ ብፁዓን ሊቃነ ጳጳሳት በአገልግሎት የሚመስሏቸው ምዕመናኖች፣ ሁሉም ጥሪ የተደረገላቸው እንግዶች በተገኙበት መልክዓ ሕማማት መጽሐፍ ይመረቃል። 3ኛ ልጃቸው ማለት ነው ለአባ ጸጋ ዘአብ አዱኛ። ስለዚህ በዛን ዕለት እንገኝ። እሳቸው የማስታወሻ ያስቀመጡበትንም ጭምር መጽሐፍ ታገኛላችሁ። ነጋሽ ሚዲያም በቀጥታ ስርጭቱ እናስተላልፋለን። እግዚአብሔር በሚያውቀው ይሄ መርሃ ግብር ሌላ ቦታ ቢሆን አንችልም ነበር። በጣም ከአቅም በላይ ነው። ለነጋሽ ሚዲያ ለኔ ሳይሆን ከፊት ለፊት ላሉ ባለሙያዎች በእውነት በጣም ነው የማመሰግነው። ጊዜያቸውን መስዋዕት አድርገው እንቅልፍ ሳይተኙ ነው ወደዛ የሚመጡት። ለምን? ይሄ ለምዕመኑ የሚጠቅም ትልቅ መጽሐፍ፣ ትልቅ ትርጉም የምንሰጠው ስለሆነ ያንን በቀጥታ ስርጭት እንደዚሁ ታገኛላችሁ። በውጭ ያላችሁ እህት ወንድሞቻችን፣ በኢትዮጵያም ያላችሁ በተለያየ ምክንያት ማትመጡ፣ ስለዚህ መቅረት ሳይሆን ማርፈድ አይቻልም። ሌላው በጣም የገረመኝ በእርሶ አገልግሎት መጽሐፉን በሚጽፉበት ሂደት ውስጥ እንዳይጨናነቁ በተወሰነ አገልግሎት ያደረጉ ምዕመናን አሉ። ወይዘሮ ኢየሩሳሌም ተመስገንና ባለቤታቸው አቶ ታሪክ፣ እንደዚሁ ሳምሶንና ወይዘሮ ሀረግ፣ እንደዚሁ ወይዘሮ ማህሌትና አቶ ኤርሚያስ፣ እንዲሁም ደግሞ በውጭ ዓለም የሚገኙት ወይዘሪት ሳራ ላደረጋችሁት አስተዋጽኦ ሁሉ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። የኔን ጨርሻለሁ። ከኔም ጋራ ለመወያየት መጽሐፉንም ለማስተዋወቅ በኔም ግፊት ቢሆን ማለት ነው እስቲ ይምጡ ግድ የለም ስል እርሶ ከመምጣቱ በፊት አንዴ በስቱዲዮ ያለ እርሶ ፈቃድ አስተዋውቂው ነበርና መልካም ነገር መዓዛው ቢናኝ ጥሩ ነው በሚል ጎትኩቼ ስለመጡ ከልብ ነው የማመሰግነው አባታችን። እኔም አመሰግናለሁ። እንግዲህ ነጋሽ እንግዲህ ሚዲያ ትልቅ ሚዲያ ነው። ሲሶ ለነጋሽ ሲሶ ለአንጋሽ ይላል ትርጓሜያችን ማለት ነው። ሲሶ ለአንጋሽ ማለት እኛ ነን። ያው ተመልካች ነው አንጋሽ፣ አንተን የሚያነግስ ተመልካች ነው፣ እኛ አንጋሽ ነን። ሲሶ ለአንጋሽ ደግሞ አንተ ደግሞ በደከምክበት ደግሞ በረከተ ስጋ በረከተ ነፍስን የምታገኝበት መልካም አገልግሎት ይሆንልህ። አሜን። ካንተ ጋር አብረው የሚያገለግሉ ምናልባት እኔ ሀብት ይስጣችሁ ብዬ በመርቅ ሀብት ያልቃል። ሰው ይስጣችሁም ብል ሰው ይለወጣል። ግን እግዚአብሔር የማያልቀው እና የማይለወጠው ፍቅሩን ይስጣችሁ ነው የምለው። ስራችሁንና ህይወቱን ይጠብቅልን። አሜን። ስለተደረገልን ግብዣ ከልብ እናመሰግናለን። ወስብሐት ለእግዚአብሔር። ከልብ አመሰግናለሁ። ክቡራን ተመልካቾቻችን ከኛ ጋር ቆይታ ስላደረጋችሁም እንደዚሁ ማለት ነው። መጽሐፉን የምታገኙበትንም አማራጭ ከዚህ በኋላ በነጋሽ ሚዲያ በተደጋጋሚ የምናሳውቅ ስለሆነ ከምርቃቱ በኋላ በደንብ እናሳውቃችኋለን። እስከዛ ድረስ ይታወቃል አባ መጽሐፉን ማግኘት የሚቻልበት ኢትዮ ፋጎስ ኢትዮ ፋጎስ የት ነው? መጽሐፍት መደብር 4 ኪሎ 4 ኪሎ ኢትዮ ፋጎስ መጽሐፍት መደብር፣ እንዲሁም ከአዟሪዎችም ላይ ወደፊት የምታገኙበት አጋጣሚ አለ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን መልእክት ሰምተን በዚሁ እንሰናባበታለን። ሰላም እግዚአብሔር ከሁላችን ጋር ይቆይ። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራለን። እዚህ ጎጆ 4 5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆሎሎ የምናድር ማለት ነው። ምንም አማራጭ የለም። ሐምሌ ላይ አገዳ ምናምን ስለማይገኝ ከፍትም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት? የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ
ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። በደም ሊታጠብ ኃጢአቴ በደም ሊታጠብ ኃጢአቴ ተበጣጥሶ ሊወድቅ እስራቴ ወጣ ቀራንዮ ጎለጎታ በእኔ ተገብተህ አንተ ጌታ በደም ሊታጠብ ኃጢአቴ አባ ዘኪያከ ያንቃዱ ኩሉ ዘበሰማይ ወዘበምድር ዘፈጠርከ ለስምከ ይሰብሑ ወይኩቱ አንተ አሃዚያ ለም እግዚአብሔር አምላክነ